ልትሰጣቸው ስትል ነገር ግን ዳኒ እየተጠራጠራት ስለነበረ እኔ ይሄንን ሻይ አልጠጣም፣ በመጀመሪያ አንቺ የሁላችንንም መቅመስ አለብሽ በማለት ሲላት ካሊብ እንዴት ብሎ ሲል አባባም አዎ ዳኒ ትክክል ነህ፣ ይሄ ሻይ እንዴት ሰርተሽ ልታመጪ ቻልሽ? ከመቼ ወዲህ ነው አንቺ ለኛ የሆነ ነገር ሰርተሽ ልታቀርብ ይቻልሽው? ያውም ደግሞ ስሪ ሳትባይ። ስለዚህ አንቺ የምታመጪው አላንድ ነገር አይደለም፣ የሆነ ያሰብሽው ነገር ስላለ ነውና ይሄን ሻይ በግዴታ አንቺ መጠጣት አለብሽ ስትባል እንግዲህ ቲና ደንግጣ እንዴት ብዬ ነው የምጠጣው ስትል ጠጭ ብዬሻለሁ ጠጭ፣ ይህንን ሻይ ካልጠጣሽ የመጨረሻሽ ነው ከዚህ ከቤት ስትል አባሩኝ እንጂ ይህንን ሻይ አልጠጣም ስትል መጀመሪያውንም አንቺ የሆነ ነገር ሰርተሽ የምታመጪውን እኔ እየተከታተልኩሽ ነው፣ በድብቅ ቤት ውስጥ ካሜራ ደብቄ የምታወሪውንም ሆነ የምትሰሪውን ሁሉንም እያየሁ ነው። ስለዚህ ከዚህ ቤት በገዛ ፍቃድሽ የምትወጭበትን ጊዜ አቅርበሸዋልና እባክሽን አሁን ምንም አይነት ወሬ አልፈልግም፣ ልብስሽን ይዘሽ ውጭልኝ፣ አይ ካልሽ ደግሞ አሳስርሻለሁ ብለው ሲሏት እሺ አባዬ ይቅርታ አድርግልኝ እወጣለሁ በማለት እንግዲህ በራሷ ፍቃድ ከቤት ለቃ ልትወጣ ነው። ከዚህ ቤት ላለመውጣት ብዙ ነገሮችን በተደጋጋሚ ጥፋት እያጠፋች ይቅርታ እየጠየቀች ይቅርታ እያደረጉላት ብትኖርም ነገር ግን አሁን በፊትም ሊያስወጣት ሲሉ አባባ አንቺ ነሽ ልታስገድይኝ ያልሽውና ብለው ሊያስወጣት ሲሉ እንግዲህ ትሁት ጋር ከሰውየው ጋር ተደዋውላ እሱ ምክንያት ፈጥሮላት ነበር እዚህ ቤት የምትቀርበትን ነገር ግን በራሷ ሁሉንም አበላሸችው። እሷ ማንም አላየኝም ብላ በእሷ ቤት እንግዲህ ሁላቸውንም ለመመረዝ፣ ምክንያቱም ዳኒም አሁን ሰዓት ላይ ፊቱን አዞሮባት ምርጫው ኤደን እንደሆነች ስለነገራት በጣም ተናዳበት እና ተበሳጭታበት ስለነበረ ሁላቸውንም እንግዲህ መርዝ ካጠጣቻቸው በኋላ ትሁትን ከሰውየው ጋር ለማገናኘት ነበረ እቅዷ። ምንም ሊሳካላት አልቻለም ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ የካሌብ አባት ከአሁን በፊት ልታስገድላቸው ብላ ነገር ግን እሳቸው በጣም ሲታገሉትና ሲተናነቁት ነበረ። ምክንያቱም በቃ እንደ ሽማግሌ አይደለም፣ በጣም አቅም ነበራቸው። ሲታገሉት አንተ ሰውዬ ቆይ እንዴት ነው እንደዚህ አይነት ጥንካሬ ከየት ነው ያመጣኸው? በማለት በጣም በኃይል ታግሉ ሊወጋቸው ሲል እንደ አጋጣሚ መንገደኛ እሪ በማለት አስጥላቸው ወደ ቤታቸው ይዛቸው ሄዳ ነበረ። እንግዲህ እሳቸውን በጣም አምሽተው ምን ሆኑ እያሉ ቲናና ትሁትና እንግዲህ ካሌብ እየተጨናነቁ ባሉበት ሰዓት ካሌብ ይኸውልሽ አባዬ የሆነ ነገር ቢሆን ከአንቺ ራስ አልወርድም ብሎ ሲላት በቃ ከአሁን በፊት እኔ ስላሳገትኩት አሁንም እኔ ነው አይደለ እንደዚህ አይነት ጥያቄ የምትጠይቁኝ? ቆይ መቼ ነው የምታምኑኝ? እኔ መቼ ነው የምታመነው? በማለት እንድትታመን ራሷን አድርጋ ነበር። አባባም ሲመጡ ደግሞ እየመጀመሪያቸው እሷን ነበር። ቆይ አንቺ መቼ ነው ልብ የሚኖርሽ? መቼ ነው ከጥፋትሽ የምትማሪው? እስከ መቼ ድረስ ነው እንደዚህ እየሆንሽ የምትቀጥዩ? ልታስገድይ ነበር፣ በቃ አልበቃሽ አትመከሪም? በማለት በጣም ተናደውና ተበሳጭተው አሁን ዓይንሽን ላይሽ አልፈልግም፣ ልብስሽን ይዘሽ ውጭልኝ ብለው ሲሏት እንግዲህ ልብሷን ይዛ ልትወጣ በምትልበት ሰዓት አጋጣሚ ለልጁ ስትደውለት ቆይ ግን መሆናል አንድ ሽማግሌ መግደል ስትለው ባክሽ ለዛሬ አልተሳካልኝም፣ ሌላ ጊዜ ማድረግ እችላለሁኝ ብሎ ሲላት ምን ዋጋ አለው? አሁን እኮ ልባረር ነው፣ ከቤት ልወጣ ነው እንዴ? ለምን ምክንያት አትፈጥሪም? ከዚህ ቤትማ መውጣት የለብሽም ብሎ ሲላት ምን አይነት ምክንያት ነው የምፈጥረው ስትል እሱ ችግር የለውም እኔ ብሎ ምክንያት የምትፈጥርበትን ሁሉ ነገር ሲነግራት እሷን በደስታ ነበር የተቀበለችው። እንግዲህ ትሁት ገና ለገናው ያችን ቀን አድናኛለች በማለት አሁን ሰዓት ላይ መጠራጠሯንም ትታት ለስለስ ብላላታለች እና እሷ ጋር ሄዳ እያወራቻት እንግዲህ አብሽሪ ምናምን እያለቻት እያለቃቀሰች ባለችበት ሰዓት ትሁት ስልክ ሲደወልላት ስልኩን ስታነሳው አዲስ ስልክ ስለሆነ ማን ነው በማለት ስታነሳው በድምፁ ስታውቀው በጣም ደንግጣ ስልኩን
ዘግታው መሆነች ነው ትሁቴ ፊትሽ ደነገጥሽሳ? ምንድን ነው? ምን ሰምተሽ ነው? ማን የደወለው ብላ ስትጠይቃት ምንም ስትል እንግዲህ በድንጋጤ ቤቱን ለቃ ስትወጣ ቲና በሳቅ ነበረ ክትክት ያለችው። በአንቺ ቤት አሁን የደወለልሽን ሰው እኔ አላውቀውም፣ ሞኝ እኮ ነሽ እያለቻት ስትስቅባትና ስትሳለቅባት ነበረ። እንግዲህ ወደ ኪችን ከሄደች በኋላ ቆይ አሁን በእኔ የምልሽን ነገር ተስማሚያለሽ አትስማሚም? እስከ መቼ ድረስ ነው ተደብቀሽ? እስከ መቼ ነው በዚህ ድብብቆሽ የምትኖሪው? ይልቅስ በሰላም መኖር የምትፈልጊ ከሆነ እንዲሁም ደግሞ በዙሪያሽ ያሉት ምንም እንዲሆኑ ካልፈለግሽ ሰውየውን እንደጀመርኩት እጨርሰዋለሁ ብሎ ሲላት በጣም ደንግጣ ነበር። ምክንያቱም አባባ በእኔ ምክንያት ነበረ ሊሞት የነበረው፣ እኔ ነበርኩ ላስገድለው በማለት በጣም ደንግጣ ስለነበረ እንግዲህ ቲና ልብሷን ይዛ ልትሰናበታቸው ሳላ ላይ በነበረበት ሰዓት አባዬ የእሷ ጥፋት አይደለም የኔ ጥፋት ነው፣ መውጣት ካለብኝ እኔ ነኝ እያለች ሄዳ ስትለምናቸውና ስትማጠናቸው አባባ ቆይ አንቺ ምንድን ነው እንደዚህ የምታየው? ደግሞ ከመቼ ወዲህ ነው አንቺ እንዲህ አይነት ነገር? እሷ ናት ከዚህ በፊት የምታስገድለው የነበረው እና አሁን ይህን ስራ እየሰራች ያለችው እሷ ናት በማለት እንግዲህ ካሌብም አባባን ቢውል እሷ ግን በፍጹም እሷ ምንም የምታውቀው ነገር የለም፣ ይሄ ነገር በእኔ ምክንያት ነው፣ እኔ ነኝ ላስገድል ይሄ ነበረው ስትል እሷን እንዲያስቀሩላት ካደረገች በኋላ እንግዲህ ቲናም በደስታ እየተሳለቀችባት አንቺ ጅል አገኘሁሽ፣ ሞኝ ሰራሁልሽ እያለቻት ስትመለስ ልብሷን ለማስቀመጥ እየተመለሰች ባለችበት ሰዓት እንግዲህ ቁጭ በይ ብሏት ካሌብ ቁጭ ብላ እያወራችው ቆይ ለምንድን ነው አባዬ ልታስገድዩ የነበረው ብሎ ቢላትም ካሌብ እኔ አውቄና ሆን ብዬ አይደለም አባዬን ላስገድል የነበርኩት አገር ቤት በነበርኩ ሰዓት በጣም የሚረብሸኝ እኔንም ሆነ ቤተሰቦችንም የሚበጠብጥና የሚረብሸኝ ሰው ነበርኩኝ። ከዛ ከሀገር ወጣሁ ብዬ ባረፍኩበት ሰዓት ደግሞ አሁንም ተከትሎ መጥቶ በጣም እየረበሸኝ ነው ብላ ስትል አሀ ያንን ደብዳቤ ጽፈሽ ልትወጪ የነበረው ለዛ ነው ብሎ ሲሏት አባባ አዎ እናንተ ምንም እንድትሆንብኝ ስላልፈለግኩኝ እናንተ ደግሞ መጠየቃችሁና ማስቀረታችሁ ስለማይቀር እናንተ በተኛችሁበት ደብዳቤ ጽፌ ለወጣ ነበር። እንዳጋጣሚ ቴናይታ እሷ ባታስቀረኝ እስካሁን ሄጄ ነበር ብላ ስትል አባባ ቆይ ትሁቴ አንቺ የሆነ ነገር በተፈጠረ ጊዜ ከዚህ ቤት ለምንድን ነው ለመውጣት የምታስቢው? ለምንድን ነው የመጣውን ነገር አብረን መጋፈጥ ያቃተን? ለምንድን ነው እኛ ቤተሰቦች አይደለን እንዴ? አንቺ እኔን ከሞት አፋፍ ስንት ጊዜ ነው ያዳንሽኝ? ዛሬ ላይ እኮ አንቺ ባትኖሪ ኑሮ እኔ እኮ እዚህ ቁጭ ብዬ አልታይም ነበር። አንቺ እኮ የኔን ሞት ሞተሽልኛል፣ የኔን ስቃይ ተሰቃይተሽልኛል። እና እንዴት ነው ሳትናገሪ ዝም ብለሽ እንደ ባዳ ጥለሽ የምትወጪው? ትሁቴ እመኚኝ፣ እኔ አንቺን ለማንም አሳልፌ አልሰጥሽም። አንቺ ለእኔ ብዙ ዋጋ እንደከፈልሽ ሁሉ እኔም ለአንቺ ዋጋ እከፍላለሁኝና እባክሽን የሆነ ነገር ሲፈጠር ዝም ብለሽ ሳትናገሪ ለመውጣት አታስቢ፣ ወደፊትም ቢሆን በማለት እንግዲህ እንድትረጋጋና ለሱ ብላ መውጣት እንደሌለባት ይህንን ነገር ማስተካከል እንዳለባቸው ካሌብና አባባ ተመካክረው እሷንም እንዳትፈሪ ከዚህ በኋላ እኛ አለንልሽ በማለት እንግዲህ ሲነግሯት እሷም ያው የተወሰነ ባይሆን ደስ ብሏታል። ምክንያቱም አለንልሽ እኛ ስላሏት ማለት ነው። አንቺ ካልፈለግሽ አንቺ ካልወደሽ ምንም ነገር በግድ የሚሆን ነገር የለም ለእኛ ጣዩ ብለዋት እሺ ብላ እንግዲህ ስራዋን በሚቀጥልበት ሰዓት እንግዲህ ኤደን ያለ ዳኒ መኖር አልሆነላትም። በጣም ናፍቋታል። እሱ ባለበት ሰፈር ሁሉ አትርቅም። እሱ ይቆምበት በነበረው ሰፈር ሁሉ እየተመላለሰች ትገኛለች። በጣም ተወደዋለች፣ ግን ደግሞ ትፈራለች። ምክንያቱም አሁንም ልቤን ይሰብረኛል ብላ ስለምታስብ እንግዲህ ዳኒን ስታገኘው ሰላም ሲላት እኔ እንደስከ ዛሬ ይቅርታ አድርጌልኝ እያልኩኝ ልጋተትሽ አይደለም በስ ለማየት ብቻ ነው ብሎ ስላት በቃ ይሄን ብቻ ነው የምትለኝ ስትል ወይ ምን ልበልሽ፣ ምን እንድልሽ ነው የምትፈልጊው ብላ ስትለው ምንም ከዚህ ውጭ ማለት የማትፈልግ ከሆነ ምንም የምትለው ነገር ከሌለ
እሺ በቃ ስትል በጣም ከፍቷት እየሄደች ባለችበት ሰዓት እወድሻለሁ፣ አንቺ እንደምትፈልጊው አይነት ሰው እሆንልሻለሁ፣ አገባሻለሁ ብሎ ሲላት በጣም ተደስታ በደስታ ወደ እነ ካሌብ ቤት ስትሄድ እንግዲህ ትሁት በጣም ቆዝማ አንድ እቃ ይዛ በጣም ብዙ ጊዜ ቆማ ስታያት ምን ሆንሽ ብላ ስትነግራት አስደነገጥሽኝ እኮ ኤደን ስትላት፣ እንዴ አንድ እቃ ላይ እኮ አደርሽበት ብዬ ነው። ቆይ ምን ሆነሽ ነው ስትላት፣ ቆይ የተፈጠረውን ነገር አልሰማሽም እንዴ ስትላት፣ እኔ አልሰማሁም ገና መምጣቴ ነው። ምን ሆነሽ ነው ትሁቴ ስትላት፣ እንግዲህ ትሁትም የተፈጠረውን ነገር ስትነግራት በጣም ከፍቷት አልቅሳ ስታለቅስ እንግዲህ ኤደን ጋር ተቃቅፈው ስታለቅስ ነበረ። አብሽሪ ትሁቴ ምንም አትሆኝ፣ እኛ እያለን ምንም ነገር አይገጥምሽም ስትላት ነበር። እንግዲህ ይሄ እየደወለ የሚረብሻት ሰው ካላገኘሁሽ ብሎ ሲላት እሷም ደፍራ እዛው ቤታቸው አካባቢ ቆሞ ስለነበረ ሄዳ አግኝታው ትሁት የመጣሽልኝ ብሎ ሊያቅፋትና ሊሰልማት ሲል እሷ ግን በጭራሽ እንዳትነካኝ እዛሁን ነበር ያለችው። ቆይ ግን ለምንድን ነው ሀገርን ለቅቄ የወጣሁልህ? ለምንድን ነው እየተከተልከ በየቦታው እየመጣ ሰላሜን የምትረብሸኝ? ለምንድን ነው ቆይ የእኔ ደስታ የማያስደስተ? እስከ መቼ ድረስ ነው እያስለቀስከኝ የምትኖረው? ብላ ስታለቅስ ትሁቴ እመኝኝ እኔ አሁን ሙሉ በሙሉ ተቀይሬያለሁ ብሎ ሲላት ከተቀየርክ በቃ እኔን ተወኝ፣ ከኔ ህይወት ውጣልኝ ስትል እሱ ግን በጣም ተናዶና ተበሳጭቶ ትሁቴ እኔ አንቺን መተው አልችልም፣ አሁን ምንም አይነት ነገር ሳይፈጠር ተከተለሽኝ ወደ ሀገራችን እንመለስ ብሎ ሲላት፣ እሷ ግን በጭራሽ አንተን ተከትዬ አልሄድም ስትል እንግዲያውስ ወደድሽም ጠላሽም በዙሪያሽ ያሉት ምንም ነገር እንዳይሆኑ ከፈልግሽ መልስሽን እጠብቃለሁ፣ መልስሽን ግን እሺ እንጂ እምቢ የሚለውን መስማት አልፈልግም በማለት ጥሏት ሲሄድ እሷን በጣም እያለቀሰች ነበር። እንግዲህ አባባና ካሌብ ተገናኝተው ካሌብን አደራ ታሁን በኋላ እኔ ሽማግሌ ነኝ፣ አርጅቻለሁ፣ ትሁቴን አደራ አማና ሰጥቻለሁኝ፣ በገንዘብም ሆነ በጉልበት ሕግ ፊትም ሆነ በማቅረብ አንተ ትሻላለህ፣ አንተ ወጣት ነህ፣ አንተ ጉልበት አለህ እና አደራ እኔን ነፃ እንዳወጣችኝ አንተም ነፃ እንታወጣልኝ ብለው ሲሉት እንግዲህ ትንሽ ደንግጦ ነበረ። ግን ቢሆንም አባቱን እሺ ብሎ ተስማምቷል ማለት ነው። እንግዲህ ዳኒና ቲና ተገናኝተው ጥያቄው ከአሁን በፊት አብረን እንሁን የሚል ጥያቄ አቅርባለት ነበር። እሱ ግን በጭራሽ ከእሷ ጋር ላወዳድርሽም አልችልም፣ ይሄን ነገር ደግሞ አላመንኩሽም እና ከአንቺ ጋር መሆንበት አይነት ምንም ነገር የለኝም ስላት እንግዲህ ታንስታ ነበረ ከቦታው የሄደችው። እንግዲህ እሱም ቆይ ምን እየተፈጠረው ምን እያደረገች ነው? የሆነ ተንኮልማ ያሰበችው ነገር አላት እንጂ ቲና በሰላም አይደለም፣ ግን ውስጤ የሆነ ነገር እያደረገች ነው፣ አላመናትም በማለት ነበር የተገረመው። እንግዲህ ካሌብ ሁላቸውም ወደ ቤት ተሰብስበው ተመልሰው ትሁቴ እኛ እያለን አንቺ ምንም ነገር አይገጥምሽም፣ አትፍሪ፣ አታስቢ፣ ምክንያቱም የአንቺ ችግር የእኛም ችግር ነው፣ ለእኛ ችግር ስትቸገር ይኖርሻል፣ ከአሁን በኋላ ደግሞ የአንቺ ችግር የእኛም ችግር ነው በማለት አባባ ሲነግሯት እንግዲህ ዳኒም ትሁት የአንቺ ውለታ አለብን፣ እንደዚህ ተሰብስበን አንድ ላይ ቁጭ ልንል የቻልነው በአንቺ ጥረትና በአንቺ ኃይል ነው፣ ያንቺ ነው ለዚህ ያበቃሽን አንቺ ነሽ እና ለአንቺ ምንም መሆን አለብን፣ የመጣውን ነገር አብረን ተጋፍጠን አንቺ ነፃ እናወጣለን ብሎ ሲላት እንግዲህ እቺ ተንኮለኛና ክፉ የሆነች ቲና በድጋሚ ሌላ ሸር አስባ ምክንያቱም ኤደንን አሸነፍሽኝ አይደለ ስትላት መጀመሪያውንም እኮ እንደማይሆንልሽ ታውቂያለሽ በማለት ዝታባት ስለሄደች በቃ ያሸነፋችሁ መስሏችሁ ነው አይደለም ምናምን እያለች እሷ አሁን በሷ ቤት ልታሸንፋቸው በመርዝ ልጨርሳቸው ነበር። ነገር ግን በጣም እያሰበችው ነገር አልሆነላትም። ይሄ ነገር ደግሞ ስለከሸፈባት በጣም ነው ደስ ያለ ማለት ነው። ምክንያቱም እሷ የሰራችውን ማንም አምኖ አይቀበላትም። ማንም አምኖ ሊበላም ሊጠጣም አይችልም። ምክንያቱም አባባ ከዚህ በፊት ያደረገችው ነገር
በጣም ውስጣቸውን ስለሚያማቸው እየተከታተሏት ነው ምን እንደምታደርግ ማለት ነው። እና እንግዲህ ለእነሱ የቆፈረችበትን ጉድጓድ በራሷ ልትገባበት ነው። የቲና ውርደት ሁልጊዜ ምንም ነገር አስባ አይሳካላትም። በጣም ነው ደስ ያለኝ ብቻ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ ላይክ፣ ሸር፣ ሰብስክራይብ እንዲሁም የደውል ምልክት እያጠቆራችሁ መልካም ጊዜ ይሁንላችሁ እያልኩኝ በዚህ እሰናበታችኋለሁ።